ለአንድ ጊዜ ጥቅም ላይ የሚውሉ ፕላስቲክ ምርቶች ብሎ ያስቀምጣል። ለአንድ ጊዜ ጥቅም ላይ የሚውሉ ፕላስቲክ ከረጢቶችም ደግሞ ብሎ ያስቀምጣል። ከረጢቶች ላይ ሙሉ ለሙሉ ክልከላ አድርጓል። ለዚህ ምንም የኩርቱ ይሁን ጥቁሩ ይሁን ስሱ ይሁን ሁሉም ፌስታሎች ሙሉ ለሙሉ ክልከላ ተደርጎባቸዋል። የዛም ተፈጻሚነት ከጥር 23 ጀምሮ ነው። የተራዘመ ነገር የለም። አንዱ መጥራት ያለበት ይሄ ነው። ሁለተኛ ለአንድ ጊዜ ጥቅም ላይ የሚውሉ ፕላስቲክ ምርቶች ደግሞ የሚባሉ አሉ። የምግብ ማሸጊያዎች የሆኑ ሌሎችም ይሄ በመመሪያ የሚመለስ ስለሆነ እስካሁን ወደ ክልከላው አልገባም። ይሄንን መጠቀም ይችላሉ። መመሪያዎች ወደፊት በሚወጡ መመሪያዎች የሚወሰን ሆኖ አሁን ላይ ግን እነዛ ላይ ሙሉ ለሙሉ ክልከላ አልተደረገም ማለት ነው። ስለዚህ ይሄ ምንም ግርታ የሚፈጥር እንዳይሆን ለህብረተሰቡን ግልጽ ለማድረግ ነው። ኢትዮጵያ ታምርት ንቅናቄ በተለያዩ ቦታዎች ላይ እየተተገበረ ስለሆነ ይሄን ትኩረት አድርገው እንዲታገዙ የማድረግ ስራዎችን እየሰራን ነው የሚገኘው ማለት ነው። በተመሳሳይ ደግሞ ከውጭ የሚገቡ የፕላስቲክ ከረጢቶች ነበሩ። እነሱ ሙሉ ለሙሉ እንዲቆሙ ተደርገዋል። ምርቶች በደንብ እየተመረቱ ነው። በደንብ ወደ ገበያ እየወጡ ነው። ስለዚህ ይሄንን ግን በደንብ ማስፋት በተቻለ መጠን ፕሮዳክቲቪቲ እንዲጨምር ማድረግ ይፈልጋል። ይሄንን ከተለያዩ ስቴክሆልደሮች ወይም ተቋማት ጋር እየሰራ ነው የምንገኘው።